ሄሎ እንደምን ውላችኋል? ደህና ናችሁ ወይ? ዛሬ እንግዲህ ሮብ ጁላይ 22 ነው። ወደ 7:40 አካባቢ ነው እንደ ኢቭኒንግ እና በቅርብ ጊዜ ንዕማንን የሚል ግጥም አግኝቼ ማለት የዛሬ 2009 አካባቢ ተጻፈ እና ያ ግጥም መሰረቱ እንግዲህ መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 5 የሶሪያዊው ንዕማን ጦር ጄኔራል ንዕማን ከለምጽ መፈወስ ታሪክ ነው እና ያንን ግጥም በማገኝበት ጊዜ የንዕማንን ታሪክ ያጠናውበትን ፔፐር ወረቀት አግኝቼው ነበረ። እስቲ ፓርት 1 መጀመሪያ ቃሉ ምን እንደሚል እናይና ከዛ በሚቀጥለው እንደ እግዚአብሔር ፈቃድ ደግሞ ከዛ ምን እናገኛለን የሚለው ነው። እንግዲህ የምዕራፍ 5 ነገሥት ካልዕ 27 ቁጥሮች አሉት። ቅድም ዝም ብዬ ስከፋፍለው ለብዬ አይደለም ለሰባት ቦታ መከፈል ይቻላል። የመጀመሪያው ቁጥር 1 ንዕማን ምን እንደሆነ የሚገልጸው ፓርት አለ። ከ2 እስከ 4 ደግሞ እዛ የንዕማን ቤተሰብ ውስጥ ያለችው እስራኤላዊቷ ብላቴና የተናገረችው ነገር አለ። ከ5 እስከ 7 ደግሞ ለሶሪያው ንጉስ ንዕማን የተናገረው ነገር አለ። ከ8 እስከ 13 ደግሞ ንዕማን ወደ ኤልሳ መጥቶ የተናገረበት ሁኔታ አለ። ቁጥር 14 አምስተኛ ደግሞ የንዕማን በውሃ ታጥቦ መፈወስ አለ። 6ኛው ጋር ደግሞ ከተፈወሰ በኋላ ወደ ኤልሳ ተመልሶ የመጣበት ኮንዲሽን ከቁጥር 15 እስከ 19 አለ። በመጨረሻም 7ኛ የእግዚአብሔር ሰው ሎሌ ጊያዝ የሱ ሁኔታ እንግዲህ በጣም በሚያሳዝን ሁኔታ ትርፍ ሊያገኝበት ሞክሮበት ግን በለምጽ የተመታበት ሁኔታ አለ። ስለዚህ ከቁጥር 20 እስከ 27 ማለት ነው። እሺ የእግዚአብሔር ስም የተባረከ ይሁን። አጭር ጸሎት እናደርጋለን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ታላቅና ገናና የሆነውን ስም ጠርተን ወደፊት እንቀርባለን። ጌታ ሆይ ስለ መልካም ቀን ስለዚህ ቀን እናመሰግናለን። እያንዳንዱ ቀን ደግሞ ያንተ ጸጋ፣ ያንተ ምሕረት፣ ያንተ ቸርነት ነውና እናመሰግናለን። ጌታ ሆይ ስለ ቃል እናመሰግናለን። ስለ ንዕማን በምናይበት ጊዜም ደግሞ መልካም የሆነ ነገር እንድናገኝ እንድትረዳን ለምናለን። እኔንም ደግሞ እንድትረዳኝ ቅዱስ የሆነ መንፈስ እንድረዳኝ ለምናለሁ። ሁሉ ለስሙ ክብር ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። እሺ ቁጥር 1 የሶሪያ ንጉስ ሰራዊት አለቃ ንዕማንም እግዚአብሔር በሱ እጅ ለሶሪያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክብር ሰው ነበረ። ደግሞም ጽኑ ኃያል ነበረ፣ ነገር ግን ለምጻም ነበረ ይላል። እንግዲህ ይሄ እስራኤላዊ አይደለም፣ ሶሪያ ያውም የእስራኤል ጠላት የሆነ ነው። ነገር ግን ወንጌል ለአሕዛብ እንደሚሄድ እንግዲህ አንድ ምልክት ነው ይሄ በብሉይ ኪዳን ማለት ነው። በአዲስ ኪዳንም ደግሞ ንዕማንና ያቺ መበለቲቷ ውጭ ያለችው መበለቲቷ እስራኤል ኤልሳ የተላከባት ማነው ኤልያስ የተላከባትን ጌታችን ኢየሱስ ክርስቶስ በእስራኤል ምድር ብዙ ለምጻሞች ነበሩ፣ ነገር ግን ኤልሳ የተላከው ለንዕማን ነው የሚለው ነው። ይሄ ሰውዬ እግዚአብሔር ቀድሞ ያየው ሰው ነው። ምክንያቱም እዚህ ጋር እንግዲህ እግዚአብሔር በሱ እጅ ለሶሪያ ደህንነትን ሰጥቶ ነበር ስላለ የእግዚአብሔር ሉዓላዊ በምድር ሁሉ ላይ ሉዓላዊ መሆኑና ቪክቶሪ ወይም ድል የሚገኘው በእግዚአብሔር ምሕረት እንደሆነ በሱ ፕሮቪደንስ መግቦት እንደሆነ ይናገራል። ይህ ሰውዬ ታላቅ በጌታው የሚለው እንግዲህ በንጉስ ዘንድም የተከበረ ነበረ። የጦር ጄኔራል ነው፣ ሰክሰስፉል ነው። ስለዚህ የተከበረ ሰው ነው። ጽኑ ኃያልም ነበረ።
እና ግን ለምጻም ነበር እንግዲህ የሚያሳፍር ነገር ማለት ነው። ለምጽ የሚለው በዛን ጊዜ እንግዲህ የቆዳ በሽታ ይሄኛ ለምጽ ሲባል ሰውነትን የሚያነጣ ነገር ብቻ ይመስልና ነገር ግን የማይድን የቆዳ በሽታ ማለት ነው። በጣም ከባድ ነው በዛን ጊዜ የተለያየ ነገር እና እሱን ነበረበት የሰውዬ እንግዲህ የሚያፍርበት ወይም የሚሸፍነው ነገር ነበር። እንግዲህ ፊቱም ግልጽ ሊሆን ይችላል፣ እጁም ላይ ግልጽ ሊሆን ይችላል እና እንደዛ ነው። እና አንድ ጊዜ አንድ ስብከት በሚሰበክበት ጊዜ ከብዙ ዓመት በፊት ነው እና አንድ ሰው ፕሬዝዳንት ቢል ክሊንተን የአሜሪካ ፕሬዝዳንት ነበሩ። ነገር ግን ሞኒካ ሌዊንስኪ የምትባል ሴት ብላ ማይክል ጃክሰን ኪንግ ኦፍ ፖፕስ ነው ነገር ግን ተብሎ እንደዚህ ይሄ ለትልቅ ሰዎች ብቻ ያለ ነገር አይደለም። ወደታች እንደምናየው ይሄ ስቶሪ የንዕማን ከለምጹ መፈወሱ ባለፈ ሰዎች ከኃጢአታቸው ነጽተው ደህንነትን እንደሚያገኙ የሚያመለክት ነው። እንዲህ ዲፕ ባልሄድበትም ስለ ሳልቬሽን ነው ይሄ ታሪክ የሚናገረው እና ንዕማን እሺ ቁጥር 2 ከሶርያውያን ጋር አደጋ ጣዮች ወጥተው ነበር። ከእስራኤል ምድርም ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት አገለግል ነበር። እንግዲህ ማርከው አምጥተዋታል። ሚስቱን ታገለግላታለች። ቁጥር 3 እመቤቷንም ጌታዬ በሰማሪያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ድንቅ ምስክርነት አሮን ነው። እንግዲህ የዚህ ብላቴና እንግዲህ ኮንፊደንስ በጣም ደስ ይላል። በጣም እምነት አላት ማለት ነው። ኖት ኦንሊ ዛት ሜቢ ይሄን ከመናገሯ በፊት እንግዲህ መጽሐፍ ቅዱስ የሚያስፈልገን ነገር ብቻ ስለሚሰጠን ጸሎት ጸልያ ሊሆን ይችላል፣ እግዚአብሔርን ለምናም ሊሆን ይችላል ኤክስትራ እና ልቧ ኮንፈርሜሽን በምታገኝበት ጊዜ ይሄን ነገር ለእመቤቲቷ ነገረቻት ማለት ነው። ንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህ ብላለች ብሎ ነገረው። እሱም እግዚአብሔር ረድቶታል። መቼም የተቸገረ ሰው ምንም ነገር ከማድረግ አይመለስም። እሱ ይሄን ነገር ሚስቱ በምትነግረው ጊዜ ኦኬ አለና ይሄን አለ። ከዛ በዛን ጊዜ እንግዲህ ሶሪያ ለእስራኤል ለሶሪያ ትገብር ስለነበረ ነው እንዴ አለና ቁጥር 5 የሶሪያ ንጉስ ንዕማንን ሄድ ለእስራኤል ንጉስ ደብዳቤ ልካለሁ አለው። እርሱም ሄደ 10 መክሊት ብር 6000 ወርቅ 10 መለወጫ ልብስ በእጁ ወሰደ። እንግዲህ ሰውዬ ሀብታም ነው። ነገር ግን ይሄን ነገር ለማድረግ ያው ፕራይስ መጠየቂያ አይቀርምና በሚፈወስበት ጊዜ ገንዘብ መጠየቂያ አይቀርምና ብሎ ከሚያስፈልገው በላይ እንግዲህ ሎድድ ይሉታል በአማርኛ በደንብ አድርጎ ይሄ እንግዲህ በዚህ ዘመን ቢተነተን አስፈላጊ አይደለም እንጂ እኔ እንጃ መልቲ ሚሊዮን ብር ይሆናል ብዬ እገምታለሁ። እንግዲህ 10 መክሊት ብር 6000 ወርቅ 10 መለወጫ ልብስ 6000 ወርቅ ወይም የሚለው ራሱ ለእስራኤልም ንጉስ ዳኛ የሶሪያው ንጉስ ማለት ነው። ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውሰው ዘንድ ሰደድኩልህ እወቅ የሚል ደብዳቤ ትእዛዝ በቃ ፈውሰው ነግሬያለሁ። እዛ ጋር እንግዲህ ልጅቷ የተናገረችውን ነገር እዚህ ጋር ግን ተጣመመ ማለት ነው። ማለት ልጅቷ የተናገረችው ሰማሪያ ያለው ነብይ ጋር ነበር ያለችው። ነገር ግን ንጉሱ በቃ ለዛኛው ንጉስ እሱ ቀጥታ 7 የእስራኤልም ንጉስ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳል የምችል አምላክ ነውነ ነውነ ተመልከቱ የጠብ ምክንያት እንደሚፈልግብኝ እዩ አለ። እንግዲህ አሁን የምከፍለውን ይጨምርብኝ ነው፣ እንደገና ደግሞ ወይ መሬቴን ሊወስድ ነው። እዩ እንግዲህ ነገር እንደሚፈልግ አለ። ልብሱን ቀደደ፣ አቅሙን ያውቃል። ልብሱን ቀደደ፣ በዛን ጊዜ ይገብራል። እሺ ቁጥር 8 እንግዲህ ወደ ኤልሳ እንመጣለን ማለት ነው። የእግዚአብሔርም ሰው ኤልሳ የእስራኤል ንጉስ ልብሱን እንደቀደደ በሰማ ጊዜ ያው ይነግሩታል ሰዎች፣ ልብስህን ለምን ቀደድክ? ወደ እኔ ምጣ
በእስራኤል ዘንድ ነብይ እንዳለ ያውቃል ብሎ ወደ ንጉሱ ላከ ማለት ነው። እንግዲህ ፐርፖዙ ነው እዚህ ጋር ማየት ያለባችሁ። አንደኛ እሱን ከውርደትና ከድንጋጤ ሊጠብቀው ነው ያገሩን ንጉስ ማለት ነው። ከዛ በተረፈ ደግሞ የእግዚአብሔርን ታላቅነት በእግዚአብሔር ነብይ እንዳለ ማለት የኔን ታላቅነት ማለት ነው ሳይሆን በእስራኤል ምድር ነብይ እንዳለ እውነተኛ ነብይ እንዳለ የእግዚአብሔርን ቃልን የሚሰማ ማለት ነው እግዚአብሔርም እንደሚናገር እንዲያውቅ ነው ፐርፖዙ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳም ቤት ደጃፍ ቆመ ይላል። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳ ቤት ደጃፍ ቆመ ይላል። እንግዲህ በጣም እንግዲህ ጓዝ ከነጓዝና ጉዝጓዙ ማለት ነው። እዚህ ጋር እንግዲህ ሀብታም ነው፣ ጄኔራል ነው፣ የመንግስት የንጉስ ደብዳቤ ያለው is just ስለዚህ መጣና ቆመ። ማን ነው እንግዲህ ፊቱ የሚቆመው ወይም ደግሞ ማን ነው እኔን የማይታዘዘኝ ነው። እንግዲህ ፕራይድ አለበት ንዕማን። በነገራችን ላይ ንዕማን ማለት ትርጉሙ ፕሊዛንትነስ ማራኪ ማለት ነው። ይህ ሰውዬ እንግዲህ በለምጽ ተይዟል እንጂ ብዙ ነገሩ እንግዲህ መልኩንም ጨምሮ በጣም ከናቋሙ በጣም እንግዲህ የሚያምር ሰው ነው ማለት ነው። የመጽሐፍ ቅዱስ ስሞች ዝም ብለው አይወጡም። እሺ ኤልሳ ምንም አላለ። ኤልሳ ሂድ በዮርዳኖስም 7 ጊዜ ታጠብ ስጋም ይፈወሳል አንተም ንጹህ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ሞስት ላይክሊ እንግዲህ ገያዝ ይሆናል። በቃ መጥቷል ተባለ ወይም በመስኮትም እያየው ሊሆን ይችላል እንደዚህ። ከዛ በኋላ በጣም ሲምፕል የሆነ ትእዛዝ ሰጠው ማለት ነው። ሂድ ወደ ዮርዳኖስ ሄደ 7 ጊዜ ታጠብ ከዛ በኋላ ስጋ ይፈወሳል አንተም ንጹህ ትሆናለህ ስጋም ይፈወሳል አንተም ንጹህ ትሆናለህ ብሎ ደርሱ ላከው። ይሄ ራሱ ቃሉ ስጋ መፈወስ አለ ግን ንጹህ መሆንም ደግሞ አለ ማለት ነው። ያው እንግዲህ ከለምጽ መፈወስ መንጻት ስለሚባል ማለት ነው። እሺ ንዕማን ግን ምን አደረገ? ንዕማን ግን ተቆጥቶ ሄደ። እንደዚህ እያለ ማለት ነው። እንዲህም አለ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔር ስም የሚጠራ የለምጼንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበረ። የወንጌል መልእክት ለብዙዎች ተራ ነገር ነው። ሲምፕል በቃ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበሉ ሲባሉ ጀስት ምንድነው በቃ መቀበል ማለት ምን ማለት ነገር ነው? አይ የህይወት ጌታ የልብ ጌታ አድርገው ሲባሉ ኪንግ ንጉስ አድርገው ሲባሉ ማለት የሚደረግ ነገር ነው የሚፈልገው። ሰው መልፋት ይፈልጋል። ደህንነት ወይም ደግሞ ዘላለማዊ ህይወት የሚገኘው በእምነት በጸጋ መሆኑ በቃ በጣም ያሳንስባቸዋል ብዙዎች። ጌታ ኢየሱስ ክርስቶስ ያደረገው ነገር በቃ ለኛ ነው የሞተው ምናምን ስትሏቸው አዎ ምናምን ይላሉ። ግን በቃ ሲምፕሊ መቀበል አለባችሁ በሚባልበት ጊዜ that's very tough ለብዙ ሰዎች በጣም ከባድ ነው። just like that አሁንም ሂድና ታጠብ ተባለ። አጅሬ ግን እንዴ መታጠብ መጥቶ ነው እኮ የአምላኩን ሰም ቀስቶ እንደዚህ የዳሰሰኝ ወይ ቅባ ቅዱስ ምናምን ነገር ቀብቶኝ የሚፈውሰኝ መስሎኝ ነበር እኮ ብሎ ተቆጣ ሄደ ነው የሚለው እንዲሁ። እሺ ቀጥሎ ግን ምን አለ? የደማስቆ ወንዞች አባናና ፈርፋ ከእስራኤሎች ሁሉ አይሻሉም? ምን ለውሃ ጉዳዩ ከውሃው ጋር አይደለም። በእነርሱ ሱስ መታጠብና መንጻት አይቻለኝም ኖሯልን? ዘወር ብሎም ተቆጥቶ ሄደ ይላል። እንግዲህ የመልእክቱ በጣም ሲምፕል መሆን ነው በቃ ያስቆጣው። በውሃ ውስጥ ገብቶ ዋቴ ሲሊ ምን አይነት የጅላጅል ስራ ነው አይነት ነገር። ግን በማንኛውም ውሃ ቢታጠብ ከዚህ በፊት ምንም አላደረገም ማለት አይቻልም። በጣም ብዙ ነገር አድርጓል ይሄ ሰውዬ። ዴፊኒትሊ ጄኔራል ነው፣
ብዙ እንግዲህ በዛ ጊዜ የነበሩ ዶክተሮች የሶሪያ የምን ብዙ ነገር አድርገውለት ሊሆን ይችላል ከመጣጠም ጀምሮ፣ ግን አልሰራም። ፖይንቱ የነብዩን ቃል አምኖ ከእግዚአብሔር የመጣው መልእክት ማለት ነው። የነብዩን ቃል አምኖ የታዘዘውን ነገር በትክክል ሲያደርግ ነው። ወንዙ ምን አለ? በዮርዳኖስ 7 ጊዜ ታጠፍ፣ አለቀ። ሌላ ወንዝ አይደለም፣ ዮርዳኖስ ነው። 3 ጊዜ አይደለም፣ 4 ጊዜ አይደለም፣ 6 ጊዜ አይደለም፣ 7 ጊዜ በቃ ዳይሬክት ነው። በጣም ሲምፕል ነው፣ ዳይሬክት ነው። በዮርዳኖስ ሄዶ 7 ጊዜ መታጠብ አለበት የሰውዬ። ግን በጣም ተቆጣ። ባሪያዎቹም ቀርቦ ይላል ታናናሾች፣ እንዴት ደስ ይላል። እንግዲህ ላይ ንጉሱም የሶሪያ ንጉስም መልእክቱን ተቀብሎ ወደ ሌላኛው የእስራኤል ንጉስ ልኮ እንዲሁም ጦርነት ሁሉ ሊነሳ ነው ተብሎ ተፈርቶ ነበረ። ትልልቆቹ ንዕማንም መልእክቱን ሰምቶ ነገር አበላሽቶ ነበረ። ነገር ግን ብላቴናዋ ታናናሾቹ ማለት ነው የተናገረችው ነገር ቀጥተኛ ነው። እዚህ ጋር ባሪያዎቹ ምን አሉት? አባቱ ነብዩ ታላቅ ነገር እንኳን ቢነግሩ ኖሮ ባደረከው ነበር። ይልቁንስ ታጠብና ንጹህን ቢልህ እንዴት ነው ብለው ተናገሩት። በጣም አስተዋዮች ናቸው። ሞክረው ዋችጎንሉዝ ይላሉ እዚህ ሀገር። ዋው ስለተጣጣበ የሰውዬ ሲወጣ ባይፈወስ አይ ታዘብኩ እንደዚህ ብለኝ አልሆንልኝም ብሎ ነው እንግዲህ ነብይ የተባለው። ከዛ በኋላ እስራኤል ምድርንና የእስራኤልን አምላክ ንቆ ነበር የሚሄደው። ሄድና እንዲሁም እነሱ ታጠብና ንጹህን ቢል እንዴት ነው ብለው ተናገሩት። ግን ተመለሰ። ደስ የሚለው ነገር ትንንሾች ሲናገሩ መስማት ትልቅ ነገር ነው፣ ትልቅ ጸጋ ነው። ቁጥር 14 ወረደም የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ሆነ፣ ተመለሰ፣ ንጹህም ሆነ ይላል። የእግዚአብሔር ስም የተባረከ ይሁን። ነብዩ የተናገረውን ነገር በቀጥታ ፈጸመ። ያ ነገርም ሆነለት። እሺ ምን አደረገ? እዚህ ጋር ቁጥር 15 እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። ሄዶ በኤልሳ በር አይደለም፣ አሁን ደጃፍ አይደለም የቆመው፣ ተመለሰ። ወጥቶም በፊቱ ቆመና ይላል። he just went directly to ወደ ኤልሳ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ባሪያህን በረከት ተቀበል ለምንሃለሁ አለ። ይሄ የዚህ ምዕራፍ አንድ ዋና መልእክቱ እዚህ ጋር ነው ያለው። እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። በጣም ደስ ይላል። ያን ምስክርነት ሰጠ ማለት ነው። አሁን ሊከፍል ፈለገ because he's loaded። ምን አለ ኤልሳ ግን ማለት እርሱም በፊት የቆምኩት ያው እግዚአብሔርን አልቀበልም ይቀበለውም ዘንድ ግድ አለው። እርሱ ግን እምቢ አለ። በቃ ፍሪ the gospel is free። በነፃ የተቀበላችሁትን በነፃ ስጡ ይላል እግዚአብሔር ቃል። በነፃ የተቀበላችሁትን በነፃ ስጡ ይላል። እርሱ ግን እምቢ አለ። ቁጥር 17 ንዕማንም እኔ ባሪያ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት ወይም ሌላ መስዋዕት አላቀርብምና 2 የበቅሎ ጭነት አፈር ኤሉንካ ጭነት አፈር እንድትወስድ እሺ ትለኝ ዘንድ አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ አለ። አምካሚ ምን አለ? ኦኬ እምቢ ድርቅ ሲልበት ጊዜ አልቀበልም ሲለው ጊዜ አንድ ጥያቄ ጠየቀ። ካሁን በኋላ ለሌሎች አማልክት የሚቃጠል መስዋዕት ወይም ሌላ መስዋዕት አላቀርብምና፣ ስለዚህ አንድ ለዚህ ነገር እንግዲህ ሊያቀርብ ነው። እንግዲህ የለመደው ነገር ስለሆነ ሊያቀርብ ነው መስዋዕት።
ሁለት የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ አንድ ማስታወሻ ወይም ቶክን እንግዲህ እዛ የተፈወሰበትን ምድር የሚያስታውሰው ነገር እሺ ትለኝ ዘንድ እለምንሃለሁ አለው። ሁለተኛ ጥያቄ ደግሞ ጠየቀ። እግዚአብሔርም ለኔ ለባህሪያ በዚህ ነገር ብቻ ይቅር ይበለኝ አለ። አንድ ነገር ታየው፣ አንድ ዴንጀር። እሱ ምንድነው? ገና እንግዲህ ዛሬ ገና ንጹህ የሆነ ሰውዬ የሰውዬ በልቡ ተነክቶ ከእስራኤል አምላክ በስተቀር አምላክ በምድር ላይ እንደሌለ የመሰከረው ሰውዬ አንድ ፍራቻውን ተናገረ። ምን አለ? ጌታዬ በዚህ ይሰግድ ዘንድ በዚያ ይሰግድ ዘንድ እንግዲህ አለቃው ማለት ነው የሶሪያ ንጉስ እጄን ተደግፎ ሬሞን ቤት ሬሞን የተባለው እንግዲህ የውሸት አምላክ ማለት ነው ባዕድ አምላክ በገባ ጊዜ እኔም በሬሞን ቤት በሰገድኩ ጊዜ እግዚአብሔር በዚህ ነገር ለባሪያ ይቅር ይበለኛል። ከዚህ ፈተና እግዚአብሔር ይጠብቀን። ነገር ግን ይሄ ሰውዬ ና ሬሞን ቤት እንሂድ በሚለው ጊዜ አለቃው ወይም ንጉሱ ሪፊውዝ ማድረግ አይችልም። ምክንያቱም የመንግስት ተወካይ ነው፣ የመንግስት አገልጋይ ጄኔራል ጦር ጄኔራል ነው። ስለዚህ ይህን በማረግበት ጊዜ በሚደገፍበት ጊዜ አንቲሲፔት አደረገ። እንግዲህ ይህን ኃጢአት በቃ ዘገነ ነው ለሌላ አምላክ መስገዱን ማለት ነው። ስለዚህ ያንን በማረግ ጊዜ ይቅር በለኝ አለው ማለት ነው። እርሱም ይላል እንግዲህ ንዕማን በደህና ሂድ አለው። በቃ ሂድ አለው። እግዚአብሔር ይከተል፣ እሱ ይጠብቃል ማለት ነው። አንድ አግድመት ያህል ከእርሱ ራቀ ይላል እንግዲህ ከዚህ በኋላ ያለው ታሪክ የሚያሳዝን ታሪክ ነው። እስቲ በሚቀጥለው እናየዋለን። ነገር ግን ይሄ ታሪክ በጣም ቢዩቲፉል ታሪክ ነው፣ የደህንነት ታሪክ ነውና ለመፈጸም ያህል እንግዲህ ሁሉም ኃጢአትን ሰርተዋልና የእግዚአብሔር ስም ጎሏቸዋልና ይላል የሮሜ መጽሐፍ። ማለት ይሄ ንዕማን የጦር ጄኔራል ስለሆነ የውጭ ሀገር ዜጋ ወይም ከእስራኤል ውጭ ያለ ሰው ስለሆነ የኛ ተወካይ ወይም እንደኛ አይደለም ለማለት እንችል ይሆናል። ነገር ግን የሚያፍርበት እግዚአብሔር ሊፈውሰው የሚገባው ነገር ለምጽ የሚባል በሽታ አለበት። እኛም ደግሞ ኃጢአት አለበት። በኃጢአት በኩል የሰው ልጅ ከአዳም የተወለደ በጠቅላላ በኃጢአት በኩል በቃ ከዚህ ንጹህ ነኝ የሚል የለም። ስለዚህ ልክ ንዕማን በውሃ ታጥቦ 7 ጊዜ በዮርዳኖስ ውሃ ታጥቦ እንደነጻው ንጹህም እንደሆነ ሁሉ እኛም በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አምነን ከኃጢአታችን ከእግዚአብሔር ጋር ካራራቀን ነገር ልንነጻ ንጹህ ልንሆን ይገባናል፣ እንችላለን ነው ዋና መልእክቱ። የእግዚአብሔር ስም የተባረከ ይሁን። መልካም ምሽት። ባይ